ሰላም እንዴት ናችሁ? ሰዓታችን መተናል ብለን ተስፋ እናደርጋለን። 1000 ሰብስክራይበር አለፍን። 180 ገና 100,000 200,000 እያልን እንጥላለን። ይሄ ሁሉ በእናንተ ነው። እናመሰግናለን። ደስ ብሎናል በእውነት እና ቪው ግን እየጨመረ አይደለም። ቪው ማየት አለባችሁ። ላይክ ሼር አድርጉ ለጓደኞቻችሁ ምናምን ቪወራችን እንዲጨምር ዋች አወሩ እንዲጨምር። አክቹሊ ግን ኮንተንታችንን ከወደዳችሁት ሼር አድርጉት ለሌላ ሰው እንዲያየው። ሀሳብ የምትሰጡት ካለ ሀሳብ ስጡን። ስቲል አሁንም ሰብስክራይብ ሳያደርጉ የሚያዩን ወደ 45% አካባቢ ሰዎች አሉ። ሰብስክራይብ አድርጉ። በእውነት እንደዛ ነው። አዎ ሰብስክራይብ አድርጉ። ምን ትልቅ ነገር አይደለም። እና ሄዲ ዛሬ ምንድነው ሰዎችን ምክር ስንሰጣቸው ለምንድን ነው የማይቀየሩት የሚል ነው የዛሬ ሀሳባችን። እና ምክር ሰዎችን አይቀየርም የሚል ሀሳብ ነው ያመጣ ነው። ሰው እዛ ላይ ከጅማሬያችን ምክር ምንድን ነው የሚለውን ነገር ብናይ አሪፍ ነው። ምክር ምንድን ነው ለአንቺ? ምክር ማለት አሁን ስለ ሰዎች የሆነ ነገር ያጋጠማቸው ሊነግሩን ይችላሉ። የደረሰባቸው ነገር ሊነግሩን ይችላሉ። ደስ የሚልም ሊሆን ይችላል፣ የሚያሳዝንም ሊሆን ይችላል። እና ይሄ እኮ አጋጠመኝና ብለው ሲነግሩ የኔን ሀሳብ ለማወቅ አንደኛ እኔ እዛ ቦታ ብሆን ችግር ውስጥ ሆኖም ቢሆን ያን ነገር እንዴት ነው ሶልቭ የምናደርገው? በጥሩም ሊሆን ይችላል፣ በመጥፎም ሊሆን ይችላል። የሆነ ነገር ሼር ሲያደርጉን የምንሰጣቸው ፊድባክ። ኦኬ በጣም ጥሩ። ምክር ደግሞ ለእኔ እንዴት ነው ሰዎች ስንሆን ብዙ አይነት ኤክስፔሪየንሶችን እናሳልፋለን፣ ጥሩም መጥፎ የሚባሉ ኤክስፔሪየንሶች እና ብዙ ጊዜ የማናውቃቸውን ነገሮች ደግሞ እንፈራለን። ለምሳሌ የሆነ ነገር ለመጀመር ስታስቢ ትፈሪያለሽ፣ የሆነ ቦታ ለመሄድ ትፈሪያለሽ። ቀድመሽ ሰውን የምታማክር እዚህ ቦታ እንዴት ነው ፌስ ለማድረግ ማለት ነው የሚሆነውን ነገር ፌስ ለማድረግ ቀድመሽ ከሰዎች ትፈልጊያለሽ። እንዴት ነው ነገር እስቲ አማክሩኝ ምናምን ብለን እንጀምራለን። በህይወታችን ደግሞ ጥሩ መጥፎም ኤክስፔሪየንሶች ሲያጋጥሙን እንዳልኳችሁ አንደኛ ከጭንቀታችንም ለመገላገል የሰዎችን ምክር እንፈልጋለን። ሰዎች የሆነ ነገር እንዲሉ እንፈልጋለን። ለምሳሌ ጎ ሄድ የምትሄድበት መንገድ ትክክል ነው ወይም አረ ይቅርብህ የሚሉ ነገሮችን ከሰዎች ተፈጥሯዊ ማንነታችን ከሰዎች ምክርን ይፈልጋል ወይንም ኮንፈርሜሽን እንፈልጋለን ከሰዎች ማለት ነው። ምክር የምንለው ነገር ከሰዎች የምንቀበላቸው ሀሳቦች። እሺ እንትን ልጠይቅሽና ማለት ነው ምክር መስጠት ለምንድን ነው የምንወደው? በተለያየ መንገድ እንወዳለን ምክር መስጠት። እሺ የመጀመሪያ የሚመስለኝ አይ ቲንክ ያን ሰው የረዳ ነው ይመስለናል። ችግሩን ስናማክረው የረዳ ነው ይመስለናል። እንደው የሚባለው ፕሮብሌም ሶልቭ ያደረገን ይመስላል። የሆነ ሰፖርት ያደረግነው ይመስለናል ለችግሩ። ለምሳሌ በማቴሪያል ወይ በገንዘብ መርዳት ካልቻልን የሆነ ሀሳብ በመስጠታችን የረዳ ነው ይመስለናል ያንን ሰው። ኦፍኮርስ እንረዳዋለን በምክር። እና ደግሞ ለዛ ሰው ጥቅም እንዳለን እንዲሰማንም ሊያደርግ ይችላል። ለምሳሌ የሆነ ሰው ሲያማክረን ስንመክረው ያን ሰው እንደረዳ ነው ስለምናስብ ምክር ልንሰጥ እንችላለን። ሲቀጥል ደግሞ ሰው ለማማከርም የሚመርጠው ለራሱ የቀረበውን ሰው ነው። ማንኛውንም ዝም ብለን ሰው ልናማክር አንችልም። ስለዚህ ቫሊዩም ይኖረዋል ያ ሰው። አንዳንዱ ሰው ግን ኮንትሮል ለማድረግ የሚጠቀምበታል። አሁን ባንቺ ምክንያት ሰና ገብቶ ይመክርሽ ነው አሁን ነግሬሽ ነበር ምክሬን አልሰማ ብለሽ ምናምን አይነት ነገር ሊመጣ ይችላል። ሁለተኛው ደግሞ ማለት ነው የሆነ ምክር እንመክራለን ለሆነ ሰው አይደል? የመከርነው ምክር እነዛ ሰዎች የማይቀበሉት ወይም የማያደርጉልን ለምን ይመስልሻል? ምክር የማይቀበሉን የመጀመሪያው ምክንያት ምክር እዛ ሰው ጋር የሚደርሰው እሱ ዝግጁ በሆነ ልክ ነው። ደስተኛ ስለነገርነው ምናምን አይደለም ሳይሆን በቃ እሱ ሬዲ በሆነው ልክ ነው። ሬዲ ካልሆነ እንዴት ነው ውሃ ወደሽ ይቀወይ ውሃ ቢወቅጡት እምቦጭ። ሬዲ ሲሆን ነው አንድ ሰው የሚቀየረው። ሬዲ ካልሆነ ምንም እንዳልነው ውሃ ቢወቅጡት እምቦጭ። ባይዘው ብዙ በዚህ እንትን ማለት ነው። ለምሳሌ አሁን እንደዚህ ሱሰኞች ሰዎች ምናምን ብዙ ጊዜ አይተሽ ከሆነ ለምንድን ነው የማታቆመው? ኢቭን አንዳንድ አስተማሪ ትምህርት ቤት ላይ ራሱ እነሱ እያጨሱ ወይ የሆነ ነገር አታርጉ ምናምን ይሆናል እና እነሱ እያረጉ እንዴት ነው እኛን የሚሉት ምናምን እንላለን።
ሰው ማለት ነው ሳያውቀው ሳይረዳው አይደለም አንዳንድ ጊዜ ታይሚንጉ ስላልደረሰ ነው የመቀየረው እንጂ ያን ነገር አሁን እንደሚጎዳ እንደዚህ ሳምባ ባዮሎጂ ቲቸርሽም እኮ ሊሆን ይችላል። ግን የሚጎዳሽን ነገር ለመተው ታይሚንግ ያስፈልጋል። ማወቅሽ ብቻ ማተር አያደርግም። ለምሳሌ ባዮሎጂ ቲቸር ሆኖ ወይ ዶክተር ሆኖ ብዙ ነገር እያወቀ እነዛ ነገሮች ሊያደርግ ይችላል። ምንድነው ታይሚንጉ ስላለው ነው። በቃ ያ ታይሚንግ ማተር ስለማያደርግ ነው። ሳይኮሎጂካሊ ራሱ የሆነ ነገር እንደዚህ አድርጊ ተብለሽ እና ራስሽ አስበሽ ስታደርጊው አንድ አይደለም። ሌላው ደግሞ ጀጅ እንዳንደረግ ጀጅ መድረግ አንፈልግም። ያ ሰዎች በተፈጥሯችን ይሄ አሁን ለምን እንዲያረግሽ የሚልሽ ሳይሆን መጀመሪያ አዳምጦሽ ለምሳሌ ጥፋት አጥፍተሽ ሊሆን ይችላል። እንዲህ እኮ ገጠመኝ ምናምን ለምን እንዲያረግሽ ድሮም አንቺ ነግርሽ ነበር እንደዚህ አታርጊልሽ ነበር ብሎ ቶርቸር ነው የሚያደርግሽ ጭራሽ ማለት ነው። ጀጅ የሚያደርገን ሰው አንወድም በተፈጥሯችን ማለት ነው። ጀጅ የሚያደርገውን ሰው ስለማይወድ ከዛም ሰው ምንም አይነት ምክር ቢሰጣችሁ ምንም በቃ ላይ ጆሮ ዳባ ልበስ ነው የምትሉት እንጂ ልትቀበሏችሁም። እና አንዳንዴ ጀጅ ሳናደርግ ስለ ሰዎች ምክርን ብንሰጥ ተቀባይነት ይኖረዋል። ኦፍኮርስ ይኖራል። ደግሞ ማለት ነው አሁን እኔ የሆነ ነገር ሀፕን አድርጎብኝ አንቺ ምክር ፈልጌሽ ብመጣ እንዴት ነው ያው ሊሆን የሚችለው አብዛኛውን ነገር ማዳመጥ መጀመሪያ በቃ ማዳመጥ መቻል አለብን። ሙሉ ታሪኩን በደንብ ኢንዲቴል መስማት መቻል አለብን። ይሄ ዝም ብሎ የወፍ በረር አይነት ለመስማት ሳይሆን በስርዓት ማዳመጥ መቻል አለብን። ግን እየሰማሽ ነው ብሎ ሻይክም አንዳንድ ሰው የሆነ ነገር ታማክሪ እየሰማሽ ነው እየሰማሽኛል መሰለኝ እንዲህ እኮ እያልኩ ነው ምናምን። ፕላስ ደግሞ አንዳንድ ሰው ደግሞ እንደዚህም አለ። አሁን ጫንቆት ምናምን አንቺ ላማክርሽ መቶ እያማከረሽ አንቺ ሌላ ቦታ በሀሳብሽ ልትሄጂ ትችያለሽ። እና አቴንሽን ፉል አቴንሽን ሰጥቶ ማዳመጥ ኢስ ደግሞ ቢግ ነገር ትልቅ ነገር ነው በጣም። አንዳንዴ ደግሞ ችግሩ እንዲፈታልን ብቻ ሳይሆን መሰማት መፈለግ ራሱ አንድ ትልቅ መፍትሄ ነው። ሄደሽ ችግርሽን ለዛ ሰው መናገርሽ ሆነ ትንፍስ ማለትሽ ብዙ ነገር ያቀልልሻል። መጠየቅ ታሪኩ ሲነገረ ያልገባን ነገር ካለ አይደል በደንብ ኢንዲቴል እንዲነግሩን። ምክንያቱም አንዳንድ ሚስ የሚያደርጉት ነገር ስለሚኖር መጠየቅ በደንብ መጠየቅ። ይሄን ነገር ግን እንደዚህ አይተሽዋል፣ ይሄ ነገር ግን እንደዚህ ሞክረሹ ነበር ብሎ እንደዚህ ስትይስ ምን አደረገሽ፣ ምንድነው የተመለሰው መልስ ምናምን እያሉ በደንብ ጥያቄ መጠየቅ። መጠየቃችን አንድ ነገሩን በደንብ መረዳት እንድንችል በደንብ እይታችንን ይቀይርልናል። ሁለት ደግሞ መጨረሻ ላይ የምንሰጣቸውን ምክር ሀሳብ ይቀይረዋል በሚገባ። ጥሩ ሊያደርገው የሚችለው በመለሱልሽና በሰጡሽ ሀሳብ ነው። ፕላስ እየገባን ነው ማለት ነው እየሄደ ያለው ነገር እና በደንብ ደግሞ ኢምፓቴቲክ እንሆናለን። እዛ ሰው ጫማ ውስጥ እንሆናለን ማለት ነው። በደንብ መጠየቅ we may feel that ቀንደ ልቤ እኮ ነች እሷ የምትባይ እስቲ ችግር አጋጥሞኛል እንደዚህ ገጠመኝ እና ምንድን ይሆናል በቃ እፎይታ የሚሰጥሽ አይነት ሰው ስለዚህ ምንም እንዲቀይረው ያደርገዋል። በጣም ሶሉሽን የሚሰጥሽንም ሶሉሽን ዲፍረንት የሚሆነው ተሰርዷን ደግሞ ምንድን ነው ሌላው ያው ተመሳሳይ ታሪኮችን ሼር ማድረግ። አሁን እኔ ለምሳሌ ዛሬ ስራ ቦታ እንደዚህ ገጥሞኝ ታክሲ ውስጥ የሆነ ሰውዬ ምናምን ብለን ስናወራ እኔም እኮ የሆነ ጊዜ የሆነ ቦታ ሲሄድ እንዲገጥመኝ እንዴት ያ ሰው ሴም ሲቹዌሽን ሊሆንም ላይሆንም ይችላል። ግን እንዴት ነው አንድም ያደረገው? ግን እኛ እዚህ ጋር ጥያቄ ለመጠየቅ በሀገራችን እንዴት ነው ስለ ምክር ያለን አቋም ምን አይነት ነው? እኛ ምክር ሰዎች ነን። እኛ በጣም መካሪ ነን። ግን ደግሞ ምን እንላለን? ምክርና ሰጪ ለሰጪው ቀላል ነው። ከባድ ነገር ነው እንትን ጭራሽ። በእርግጥ የሚመክር ሰው ሁሉ ያ ነገር ያደርገዋል ማለት አይደለም። ዴሊቨር ስለተደረገ ይሰራል ማለት አይደለም። ግን ደግሞ በጣም ሀርድ መሆን የለብንም ሰው ስንመክር። አሁን እነዚህ እስካሁን የጠቀስናቸው ቆንጆ ናቸው ብዬ አስባለሁ። ሰዎችን የሆነ አቅርበሽ ስሙዝሊ በሚቀበለው መልኩ ያም ሰውም ቀለል አንዳንዴ እኮ ተናገርሽ ማለት ባልነገርኩት ሁሉ ልትይ ትችያለሽ። የሚያመጣብሽ ጥላቻ የሚያመጣብሽ ነገር አንቺ ድሮም ሰውን አትሰሚ፣ ሰው ይነግርሽም አትሰሚ፣ ይበልሽ ምናምንም እኮ አለ። እንደ ሀገር ምክር መካሪዎች ነን በጣም ነገር ግን ጀጅመንት አለን
ብዙ ጊዜ በጣም ጀጅ እያደረግን ነው ስንመክረው። ግን ምክር ስትይ ማለት ነው ይሄ በተለያየ የህይወት ክፍል አለ። አሁን ለምሳሌ አዲስ እናት ከሆንሽ የእናቶች ዙሪያ ምናምን አለ። ይሄ እንደዚህ እንዴት ገጠመሽ? ይሄ እንዴት አደረግሽ? እኔ እኮ እንዲገጥመውኝ እንደዚህ ኤክስፒሪየንስ በጣም እንዴት ነው በደንብ ፉል ኦፍ የሆነ ኤክስፒሪየንስ በደንብ ይነገርሻል። በቃ ምክር ዘጭ ነው በጣም ሆስፒታል ምናምን አካባቢ ስቴጅ የሚያወሩት ነገር በቃ ብዙ ነገር ያወራሉ። ኤክስፒሪየንስ በደንብ ስላደረጉት ማለት ነው። ከዛ ደግሞ ወጣት ደግሞ ስትሆኚ እንዴት ነው ምክር ምናምን ለመጠየቅ ብዙም አንደፍርም። ቧልት ወደ ቧልት ይቀየራል። ሙድ ነው የሚያዝብሽ ወይም ቧልት ይሆናል። ቧልት ምንድን ነው? ማፌዝ ቀልድ ምናምን ማለት ነው። ማለት ነገሮችን በዛ ሰዓት ሲሪየስሊ የሚያይ ሰው ስለማይኖር አብዛኛው ወጣት ምክንያቱም ፈን ምናምን ነው በዛ ታይም አረጋግሽ እንትናለሽ ምናምን እንዴ አንቺ ልጅ ምናምን ተብሎ ሊያጠረጥሩሽ ይችላሉ። ሲሪየስሊ አንቺን ጉዳይ የሚያይ ላይኖር ይችላል። ወጣቶች ላይ ትንሽ መካከር እንትናችን ትንሽ እንትን ይኖራል። ተለቅ ሲሉ ደግሞ በደንብ ማቹር ያደረጉ ሰዎች ደግሞ በደንብ ምክርን በደንብ እና ደግሞ በሰከነ ሁኔታ ነው ምክርን የሚሰጡት። ኢቭን አንዳንዴ ምክራቸው ታገሱ ማለት ሊሆን ይችላል። ምንም አይሏችሁም ግን ታገሱ፣ እስቲ ጊዜ ስጡት። ጊዜ ለኩል ጊዜ ስጡት ራሱ በጣም ትልቅ ምክር ነው። ምክንያቱም አንዳንዴ ቸኩለን የምንፈጥራቸው ሜሶች ዋጋ ሊያስከፍሉ ይችላሉ። አንዳንዴ ራሳቸው እዛው ችግር እየፈጠሩ የሚመጡት አንዳንዴ ጊዜ መስጠት ሌላው ሀሳብ ደግሞ መቼና እንዴትን ምክርን የሚለው ኢምፖርታንት። እኛ ጋር ደግሞ በጣም ዌን ኤንድ ሃው የሚለው ነገር ዝም ብሎ ዘው እያሉ መግባት ሳይሆን አይደል? የስ መጀመሪያ ምን ማድረግ አለ? ግን ስማርት አይደለም እንደ ሀገር ስማርት አይደለም። አንመክርም ሳይሆን ስማርት አይደለም። አንዳንዴ ሳንጠየቅ ራሱ ምንድነው መካሪ ልሁን ባይ ነኝ አለች ብለን አናውቅም። አንድ እሱ ሌላ ደግሞ በጣም ማስተውለው ነገር ማለት ነው ምን መሆን አለብን ብዬ አስባለሁ መሰለሽ። አሁን ለምሳሌ የሆነ ሰው ሳድ ሆኖ አየሹ ወይ ያለቀሰ አየሹ እና ያ ሰው መናገር ሳይፈልግ እሺ ምን ሆነህ ነው? ምንድን ነው? ድንገት እኮ ደብቃት ሲላጊ ምን ሆነሽ ነው? ቤተክርስቲያን ውስጥ እያለቀሽ ምን ሆነሽ? ልጸልይበት እንጂ ታያለሽ። ሰው በቃ መለከሽ ሰው ነገር ይሄ ግን ከኬሪንግ የተነሳ መሰለኝ አይመስለኝም። እንትን ኪሪየስ እንሆናለን። የሰውን ህይወት ማወቅ የሰውን ህይወት ምን ስታተስ ላይ እንዳለ ኪሪየስ ነን ለማለት እውነት ቪዲዮ ላይ ሀበሻ በማያገባው ገብቶ ያቦኳል ምንም አይመለከተውም እና ስማርት አይደለንም ያለው ምክር ጠይቀን ነው መስጠት ያለብን። ያ ሰው ሬዲ ነኝ ሲል ነው መስጠት ያለብን እንጂ ዝም ብለን ተነስተን ስለዛ ሰው ማንኛውም ማስተያየት መስጠት የለብንም። ወይም ደግሞ ምክር የኔ ሀሳብ ማወቅ ትፈልጊያለሽ? ኢቭን እንኳን ከነገሩሽ አንዳንዴ ወይ ብሶታቸው ምናምን ይሆናል። እንዴት ገፋፍታቸው ብለሻው ያም ደግሞ እንዲያርጊ እንደዚህ ሁኚ እንደዚህ አድርጊ ምናምን ሳይሆን በክፉ እንዳታይብኝ ግን የኔ ምክር መስጠት ካለብኝ መጀመሪያ አስፈቅደሽ ነው ፐርሚሽን ጠይቀሽ ኦኬ ስትባይ የራስሽን ምክር ትሰጫለሽ። አንድ ኢቭን እንኳን የመከርሹ ምክር እነሱ ላይ ጉዳት ቢያመጣ ጀጅ አትደረጊ። እሷ ብላኝ እኮ ነው አትባይም። ቢያንስ ደግሞ መጀመሪያ መጠየቅን ደግሞ ማለት ነው እንትን ካለን ራሱ ከመጠየቃችን በፊት ኢንቫይት ልንደረግ እንችላለን። እስቲ ይሄ ነገር እንደዚህ ሀፕን አድርጎብኛል እና አንቺ ምን ትይኛለሽ ብለው ወይ እነሱ ኢንቫይት ያደረጉናል እንድንመክራቸው። ሰው ያን እንትንም መጠቀም አለብን። ያን እድልም ታይሚንጉን መጠቀም እድል እስከተሰጠ እና ሀሳብ ካለን እድሉን መጠቀም እንችላለን። መመረጥ ትልቅ ነገር ነው። ሰው ፈልጎሽ ይሄ ሀብትን አድርጎብኛል ይሄ ለእኔ በጣም እንደ ትልቅ ነገር ነው። ቫሊዩሽን የምታይበት ነገር ነው። በደምብ አቅርቤሻለሁ ማለት ነው። ካማከርኩሽ ያን ቫሊዩ ሰጥቼሻለሁ። እና ደግሞ ስንመክር ማለት ነው እያዋዝ ለምሳሌ በቃ ቅድም እንዳለው ስቶሪዎች ሼር እያደረግን ይሄ ነገር እኮ የሆነ ሰው ደግሞ እያጣቀስን ደግሞ ሲሆን ለዛ ሰው ሸክሙ ቀለል ይላል። ብዙ ጊዜ ደግሞ አሁን ስቶሪ ሼሪንግ ስትይ
ብዙ ጊዜ የሚነገርሽ ሀሳብ ከአንቺ የከፋ ሀሳብ ነው፣ ከአንቺ የከፋ ኤክስፔሪንስ ይሄ እኮ ኖርማል ነው። ምንድን ነው ይሄ? አንቺ ላይ እንትና ብነግርሽ በስመ አብ ተመስገን። አንቺ ቀላል ነው አንቺ ሶ ሲምፕል ላፍ ላንጉጅ ነው ይሄ ራሱ ትለያላችሁ እና ያ እንትን ራሱ እኮ የሆነ ሰውዬ እግሩ አይደለም ሆዱ ወይ እጁ በጩቤ ተወግቶ ተኝቶ ማለት ነው። እሱን ለማጽናናት የምንሰጠው ምክር ጓደኞች ክዛት ምክር አዘል እኮ ነው። እንዴት ጓደኞች ዘበት ይላል አይባልም አይባልም ከመቃብር በታች ተመስገን እንኳን ተርበን እንጂ ምናምን የምር ምክር አይባልም ነው እንዳትማየው ዞንም ተስከኝ ጓደኞች ሁለት እግር የላቸው ብዙ ጊዜ የምንሰራው በቀኝ እጃችን ስለሆነ ወይኔ ሀሳብ ነው ያነሳ ነው እና ማዳበር የምንችለው ሀሳብ አለ እንደ ኮሚኒቲ አለ። ግን ከዛ በፊት ምን ለማለት ትፈልጋለሁ፣ ምክር ጠይቀንም ምክር ለሰዎች ልንሰጥ እንችላለን እና ያ የምንሰጠው ምክር ያ ሰው አክሰፕት የሚያደርገው አንደኛ ሲቀበለው ነው። ያ ወርክአውት ያደርግልኛል አያደርገኝም የሚለው ራሱ አስቦ ሲቀበለው ነው። ሁለተኛ ነገር ደግሞ ኢግኖር ሊያደርገውም ይችላል ሰምቶት። ሶ የኛ ምክር ተቀበለም አልተቀበለም ይገዛም ማለት ነው። ኖርማል ነው ማለት ነው። እንዲመክር ስላልተቀበለ ከዚህ በኋላ አላማክረውም ደግሞ ማለት ባለፈው አልሰማኝም እኮ ሲፈልግ ነው የሚቀበልሽ። ስለዚህ አንቺ ከመምከር ወደኋላ አትበይ። ግን እሱ አልተቀበለውም ማለት ኖርማል በቃ ወይ እንደዚህ እንዴት ነው ሚዛን ላይ ሲያስቀምጠው ሀሳብሽ ውሃ አላነሳለት ይሆናል። እንዳ ደግሞ መጀመሪያም እንዳልነው ሰው ታይሚንግ ጉዳይ የራሱ ሳይኮሎጂ ብዙ የተያያዙ ነገሮች አሉ። ያ ሲሆን ነው እንጂ ሬዲ መሆኑ ራሱ አንድ ፋክተር ነው ስላልነው ስለማይሆን ሀብት ነው ዳት እና እንደ ምንድን ነበር ያልሽው ባህል እና ዳብ ዘው ሳን ይሄ መጨረሻ ላይ ተባባልነው ነገር ማለት ዘው ሳን ማለት ፍቃድ ለምሳሌ ይሄን እስቲ አማክሪኝ ተብለን ሲሆን ሞር አሪፍ ነው። ራሳችን አሁን የሆነ ነገር የኛ ህዝቦች እኔ ሳስበው ከየዋህነት የተነሳ ኢቭን እንደዚህ ሆንኩ ብለሽ እንኳን ሳትናገሪ ይሄን ነገር ግን ለምንድን እንደዚህ ማታደርጊ ብለው ሊጀምሩ ይችላሉ። ምንም ሀሳብ ሰጪ ነን ባለው ነገር ሁሉ ሀሳብ እንሰጣለን። ስለዚህ ይሄን አስባለሁ። በተረፈ ቆንጆ ያው አባቶቻችን ጎበዞች ናቸው ይባላል። ምክር ያው እንወዳለን ሰዎች ላይ ነበር። ለምሳሌ በአቋምሽ በሰውነት አቋምሽ ምናምን ሊሆን ይችላል ወይ እንዴት ነው ወፍራም ሆነሽ ለምሳሌ ለምንድን ነው ስፖርት ማሰሪ ይችላል። በቃ እንዲወፍርሽ ቀረሽ ሰውነትሽን አበላሽሹ በቃ ምንም በማያገባን ሀሳብ ዝም ብለን እንሰጣለን እና ያ ሀሳብ ጉራ ያጣ ለዚህ ያቀጣ አትክሱም ደግሞ በጣም ቀጭን ማለት ነው። አሞሻም እንዴት ነው የምትባይ? ምክሩ በጣም ብዙ ነው። ወይ ምክር ደግሞ ሌላ ሳታገቢም ራሱ አንድም እሱ ተኝተሽስ የሆነ በቃ ተኝተሽ ሆስፒታል ሄደሽ ታከምሽ ተኝተሽ ለምን እዚህ ቦታ አትሄጂም? ለምን እንደዚህ በስማማው አይባልም። በእውነት አራስ ቤት በተለይ ደግሞ አራስ ቤት የምትመክሩ ሰዎች ወፈርሽ በጣም ምንድን ነው እንዳራስ አይደለሽም ብይ እንጂ ተጠገኝ ጊቢ በዚህ በኩል አይደለም እኮ ማለት ምን ይሆን ያላቅም ግን አኖይንግ ነው በጣም ማድረግ አቅቶት አይደለም ግን የሆነ ሀሳብ ሳንሰጥ ዝም ማለት አንችልም። ስለዚህ ያን ነገር መጠንቀቅ አለብን። ምክንያቱም አንዳንዴ ሰው ይሄ ያላ በጣም ጫናውን ባለ መቋቋም ያልሆነ ውሳኔ ሊወስን ራሱ ይችላል። ልትደብሯቸውም ትችላላችሁ። 10 የሆነ ያልሆነ ነገር ስትለው ኔክስት ሴትዮ መጣችብኝ ልትዩ የለችም በያት እንደባለፈው ይማዘናት አይደል? የቡና ቁርስ እስካሁን ነው ያልያዝነው። እሺ የቡና ቁርስ ያዝ ከዚህ ጋር ነው። ይሄስ ከምክር ዳቦም አለች። አይ ቲንክ ስንዴ ዳቦ ትወጃለሽ እንደኔ?
ያዙ እናንተም ቆሎ ያዙ። የቡና ቁርሳችንን ዛሬ በተሟላ ተዋናይ ሞልተናል። እንደ ስማችን የቡና ቁርስ ነው እና ቆንጆ ሰዓት ነው ደግሞ ያመጣሽው። እነዚህ ሰዎቹ እየመጡ የሚመክሩበት ሰዓት እንዲህ ለምን ደግሞ አታረጊው? እንዲህ እንደዚህ ደግሞ አድርጊ። እስቲ እንማከር። ንገሪኝስ ችግርሽን እስቲ ከጾታ አንጻር እንየው። እሺ ወንዶች ብዙ የሚማከሩ ይመስልሻል? ሴቶች? እንደኔ ሀሳብ ሁለቱንም አላውቃቸውም በደንብ። እሺ ነገር ግን ሴቶች በጣም ብዙ የሚያወሩ ግን የማያረጉ ይመስለኛል። ወንዶች ደግሞ የሆነ ነገር ሲያወሩ በቃ ግድል እያደረጉ የሚሄዱ ይመስላል። ግን ሁለቱንም አላውቃቸውም፣ ግን እንደዛ ነው የማስባቸው። በጣም አሪፍ። እኔ ደግሞ ያንቺንም ሀሳብ እጋራለሁ፣ ግን ወንዶች ብዙ የሚማከሩ አይመስለኝም። በጣም የከፋ ችግር ውስጥ ካልሆኑ አውጥተው እንደዚህ ገጠመኝ ምናምን ብለው የሚማከሩ አይመስለኝም። ሴቶች ግን በሆነውም ባልሆነውም ነው። ምክንያቱም ኢሞሽናችን ራሱ የመግለጽ እንትናችን እኩል ስላልሆነ ሴቶች በጣም ይሄ ያለው ኢንፎርሜሽን ሼር ማድረግ በደንብ ዲቴል የማውራት ካላወራ ነው ከውስጣችን ስለማይወጣ ማለት ነው። ኢሞሽናል ስለሆነ በቃ ለሆነ ሰው መንገር እንፈልጋለን። ምንም ባታረጊልንም ማለት ነው። ወንዶች ግን ማድረግ የሚገባቸውን ሁሉ እስከ ጥግ አድርገው በቃ የመጨረሻ አማራጫቸውን ሰው ማማከር ላይ መሆን አለባቸው ማለት ነው። በጣም የከፋ ችግር ውስጥ ካልሆኑ ወንዶች የሚያወሩ አይመስለኝም። እና ሞር እንደውም ወንዶች የሚማከሩት ስራ ላይ ብድር ላይ ቤት ላርግ እንደዚህ ምናምን ነው እንጂ ዝም ብሎ ነገር እኔም እንደዛ አይመስለኝም። ግን እንዳልኩሽ ሁለቱንም አላውቃቸውም። አላውቃቸውም ማለት ምን አይነት ጾታ ነሽ? እንደዚህ የውጭዎቹን የማቹን እንትን ለማለት የሆነ ካነበብናቸው ምናምን ነው እንጂ እየተናገርን ያለ ነው። ይሄ ሰርክላችን ያን ያህል በጣም እንትን አይደለም ለማለት ፈልጌ ነው። ኤኒዌይ ይሄ ነው የዛሬ ቪዲዮአችን። አይ ሆፕ አስተማሪ ነው። ተስፋ እናደርጋለን ብዙ ነገር እንደወሰዳችሁበት። በጣም ነው የምናመሰግነው ሰዓታችሁን ሰጥታችሁን እስካሁን በእውነት ስለተከታተላችሁ እናመሰግናለን። እስከ ኔክስት ዊክ ሰብስክራይብ ላይክ ግን ሀሳብም ስጡን። እንድናወራበት የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉ። እንደሞ ደውላ ለምን ነው የማይነኳት? ደውላ ለእናንተ ደውላ አብሩ ደውሏል። ያያችሁት አይደለም? ኧረ የደውሉን ነገር አይወራ አሬ ቡና ቁርሴ ነው። ዋት ነው እና ባይ። እንወዳችኋለን። እናመሰግናለን። ቻው። መልካም ጊዜ እስከሚቀጥለው